ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የ206ኛ ኮር አዳይ ቡድን በደብረ ማርቆስ ከተማ ከምሽቱ 1:45 በፈጸመው የቦምብ ጥቃት በአንድ ፓትሮል ላይ የነበሩ 10 አድማ ብተና ተገድለዋል። የካቲት 8 2018 ዓ.ም ተደጋጋሚ ጥቃት በመክፈት በደብረ ማርቆስ ከተማ የአገዛዙን ኃይሎች በተናጠልና በቡድን በቦምብ የሚያጋዩ ታነፍናፊ የ206ኛ ኮር አዳኞቹ በፈጸሙት የምሽት ጥቃት በአብማ ክፍለ ከተማ ቀበሌ 1 በክተራ አካባቢ በአንድ ፓትሮል ተጭነው የሚንቀሳቀሱ 10 አድማ ብተናዎች በቦምብ ጋይተዋል። ተከታታይነት ባለው የተጠና ኦፕሬሽን ደብረ ማርቆስ ከተማ ያመሸገውን የአርመኒያውን ሰራዊት የሚያስጨንቁት የ206ኛ ኮር አዳይ ቡድን በፈጸሙት አስደናቂ ጀብድ በፓትሮል የሚከንፉ አድማ ብተናዎች ላይ አየር ላይ ቀልበዋቸዋል። በዚህም ጥቃት የተደናገጠው ጠላት ከተማውን በተኩስ እየነጣት ሲሆን በወገን በኩል ምንም አይነት ጉዳት አልደረሰም ሲል የአፋብን ቴዎድሮስ 206ኛ ህዝብ ግንኙነት ገልጿል። ሌላው በቀጠለው የጎንደሩ ተጋድሎ ከባህር ዳር ጎንደር መስመር ከባህር ዳር በ60 ኪሎ ሜትር ርቀት የምትገኝ ወረታ ከተማ የተከማቸን የጠላት ሎጂስቲክ በመማረክ ጀብድ ተፈጽሟል። አብይ አህመድ እንደተለመደው ከተማው ላይ የድሮን ናዳ ወርዷል። ድሮኑ በሰራዊታችን ላይ አንዳች ጉዳት ባይደርስም በሲቪሊያን ላይ ጉዳት አድርሷል። የአገዛዙ ሰራዊት የመከላከል ውጊያ እያደረገ መሆኑን አሜኮን ጨምሮ በልሳኖቹ በኩል አረጋግጧል ሲል አርበኛ አስረስ ማረ ገልጿል። አክሎም ከአፋር ክልል ጭፍራ ተነስቶ ወልዲያን በማቋረጥ ወደ ላሊበላ መስመር በ4 ዙ 23 ታጅቦ በበርካታ መኪኖች ይጓዝ የነበረ የፋሽስቱ ብልጽግና አገዛዝ ሰራዊት በምኒልክ አሳምነው ክፍለ ጦር ቃኝ ሳንቃ ከተማ ዙሪያ የተሳካ የደፈጣ ጥቃት ተፈጽሞበታል። በዚህም ጥቃት በሁለት ተሽከርካሪ ላይ የነበረ የጠላት ሰራዊት ሙሉ በሙሉ ተደምስሷል። በሌሎች አካባቢዎችም የተጠናከሩ ውጊያዎች በመደረግ ላይ ናቸው። እብናት፣ በለሳ፣ ደራ፣ እስቴስ ማዳን ጨምሮ በበርካታ ወረዳዎች በፈቃደኝነት እጅ የሰጠው የጠላት ሰራዊት በምህረት አዋጅ መሰረት እየተስተናገደም ይገኛል። በሌሎች የክልል ወረዳዎች የተሰማራ ኃይልም የምህረት አዋጁን ተከትሎ በገፍ እየመጣ ነው። የወረረው የአማራ ምድር ሁሉ የእሳት ረመጥ የሆነበት የብልጽግና አገዛዝ ከፍተኛ ጭንቀት ውስጥ ይገኛል። የጦርነቱን ትርክት ለመለወጥ የተንደፋ ደፈበት የፕሮፓጋንዳ ስራም እንደ ጉም ተኗል። በተያያዘ አሳምነው ክፍለ ጦር ቃኝ በበርካታ መኪና በመጓጓዝ ላይ የነበረ ጠላት ላይ በፈጸሙት የደፈጣ ጥቃት 2 መኪና ሙሉ በሙሉ ሙትና ቁስለኛ በማድረግ ድል ተጎናጽፈዋል። ከአፋር ክልል ጭፍራ ተነስቶ ወልዲያን በማቋረጥ ወደ ላሊበላ መስመር በ4 ዙ 23 ታጅቦ በበርካታ መኪና ይጓዝ የነበረ የፋሽስቱ ብልጽግና አገዛዝ ሰራዊት መካከል 2 መኪና ላይ ያሳምነው ክፍለ ጦር ቃኝ ሳንቃ ከተማ ዙሪያ ደፈጣ ጥቃት በመፈጸም ሙሉ ለሙሉ ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል። ጉዞ ላይ ባለበት በደፈጣ የተመታው ጠላት ሙትና ቁስለኛውን ሳያነሳ ጉዞውን የቀጠለ ሲሆን ከወልዲያ አካባቢው የመጣ ጠላት 13 ቁስለኛ አንስቶ ተመልሷል። የአማራ ምድር ሲኦል የሆነበት የፋሽስቱ አገዛዝ ብልጽግና ሰራዊትም በሁሉም አቅጣጫ እያፈረሰ በስፋት ፋኖን እየተቀላቀለ ይገኛል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአፋብን ምስራቅ አማራ ቀጠና ምኒልክ እዝ ገልጿል። ስማኛ መረጃዎች እናኝን ይመስሉ ነበር።